አዲስ መረጃን እንሆኝ እንግዲህ ስለ ሴዶ ማርሻል አርት አዲስ መረጃዎች እየወጡ ይገኛሉ። እስኪ ያለውን መረጃ ሙሉ ላድርሳችሁ። ይህን ቪዲዮ እስከ መጨረሻ ብታዳምጡ ተጋብዛችኋለሁ። ቤቱን ፎሎ አድርጉ፣ ላይክ ሼር ማድረግ እንዳይረሳ። 17000 ሴቶች ጠይቀውኛል። እኔ ግን ለፍቅር የሚሆን ጊዜ የለኝም። ሴዶ ማርሻል አርት በሰጠው አነጋጋሪ ቃለ መጠየቅም እስካሁን 17000 ሴቶች እናግባ ወይም ጓደኛ እንሁን ብለው ጠይቀውኛል። እኔ ግን ለፍቅር የሚሆን ጊዜ የለኝም ብሎ እንግዲህ ኩራት ነው የሚመስለው። ውድ አድማጮቼ በዚህ ረመዳን የጾም ወቅት በዚህ ደረጃ ጉራ ከሆነ አስፈላጊ ነው ወይ? 17000 እኮ አንድ ሙሉ ስቴዲየም ወይም ደግሞ አንድ ሙሉ ኮንፈረንስ ላይ የሚታደም ህዝብ ነው። ይሄ ሁሉ ሰው ተቆጥሮስ ጊዜ አይፈጅም ወይ? አይደለም ለፍቅር። እኔ ሴዶ ማርሻል አርት ይሄንን ብለዋል። ይሄንን ብቻ ሳይሆን ደግሞ እንደኔ ያለ ማርሻል አርት ጎበዝ የለም ሲል እንግዲህ ተደምጧል። እናንተ ስለዚህ ሐሳብ አስተያየታችሁ ምንድነው? እንግዲህ ሴዶ ማርሻል አርትን በተለየ የምናውቀው አድማጮቼ እንደዚህ የስፖርት እንቅስቃሴዎችን በማድረግ ነው። አሁን ይሄንን ልላችሁ አይደለም፣ ይሄን እንደ መረጃ ልስጣችሁና አንድ ነገር ልንገራችሁ። እዩ ኮንተንት ክሬተር የሚባላል። አሁን ይዘት ፈጣሪ ወይንም ይዘትን መፍጠር ኮንተንት ክሬሽን ማለት ነው። አሁን ስለ ኮንተንት ክሬሽን ውድ አድማጮቼ ትንሽ ሂንት ልስጣችሁ ብዬ ነውና ሴዶ ማርሻል አርትን ካወቃችሁት ከበፊት ጀምሮ የሚሰራው ስለ ስፖርት ነው። ስፖርታዊ እንቅስቃሴዎች ነው። ስፖርታዊ እንቅስቃሴዎች ላይ ደግሞ ምን አለው? ብዙ ጊዜ ይሄ ግርግር የሚፈጥር ነገር፣ የሰው ትኩረት ሊስብ የሚችል ነገር፣ በጣም ራሱን ከፍ የማድረግ ነገር፣ ይሄ ልክ ከስፖርቱ እንቅስቃሴ ጎን ለጎን የሚታዩ አይሁን ነገሮችን ለማድረግ ጥረት የሚያደርግ ከንግግርም አንጻር ምናምን ነው። this is called content creation ዩኒክ ኮንተንት ክሬሽን ዩኒፎርምሊ ሙቭ ሲያደርግ ማለት ነውና ይዘትን መፍጠር ስትፈልጉ የሆነ አንድ ኮንተንት ተመርጡና እዛው ላይ አድምታችሁ የመስራት ስራ ነው ሴዶ የያዘው። ስለዚህ እናንተ በየሆነ መልኩ የሚደነቅ ልጅ ነው። ሪያል እውነት ነው ወይስ አይደለም ከሚለው ነገር ስንወጣ ማለት ነው። ሌላኛው ነገር ስለ ኮንተንት ክሬሽን ስናወራ ኢትዮጵያ ላይ 3 ሚሊዮን ሰው ቲክቶክ ይጠቀማል። አክቲቭሊ መንዝሊ አክቲቭ ሆኖ የሚጠቀም 3 ሚሊዮን ሰው አለ። ከዛ 3 ሚሊዮን ሰው ከ5% እስከ 15% ሰው ብቻ ነው ቲክቶክን ለኢንካም ጀነሬሽን የሚጠቀሙ። በውጭው ዓለም ስንመጣ ግን እስከ 202 ሚሊዮን ምናምን ሰው አክቲቭሊ ቲክቶክን ይጠቀማል። ከዛ ውስጥ 64% ወይንም ደግሞ ወደ 100 ምናምን ከዛ በላይ ሚሊየንስ ለገቢ ኢንካም ጀነሬት ያደርጉበታል 64%። ሂሪን ኢትዮጵያ ግን ስንመጣ 50% ማክሲመም 5 to 50 ነው የሚለውና ይሄ ሰው ብቻ ነው ቲክቶክን ለገቢ የሚጠቀመውና አብዛኛው እኛ ሀገር ያለው ኮንተንት ክሬተር የተወሰኑ የሰው መረጃ የሚሰራው፣ ሌላው ደግሞ 80